የእንትን ድምፅ ያንተ መሆኑን ስሰማ በጣም ነበር የገረመኝ። ሰይፉ ፋንታው የሚለው አንድ ሰው ማለት ነው ኮካ ከጋበዘሽ ምንድነው ትርጉም? እኔ ምን አውቃለሁ ትርጉም ማለት ላሳይሽ። ሌላ ሰርግ አለባቸው መሰለኝ። እኔ የምለው እንዴው ዲሃ እንደምን አድራችሁ ብላችሁ ሰንብታችኋል ወገን። ሳቅ በሳቅ ተመልሶ መጥቷል። ከዚህ በኋላ ለመሳቅ ለመጫወት ፈጽሞ የተከለከለ ነው። ምክንያቱም ጨዋታም ከዚህም ዝግን አድርጌ ሰብሰብ አድርጌ ይዤላችሁ መጥቻለሁ ማለት ነው። እናንተ ብቻ የሚጠበቀው የዚህ ዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ መሆን ብቻ ነው። ቀጥታ ወደ ጨዋታው እንሄዳለን። እመቻችሁ። የእንትን ድምፅ ያንተ መሆኑን ስሰማ በጣም ነበር የገረመኝ። ሰይፉ ፋንታው የሚለው እንዴት ተገናኛችሁ? ከሰይፉ ጋር የሰራዊትን ግራና ቀኝ ቶክ ሾው ሲቆም ሙሉ ክሩ ወደ ሰይፉ ቤቢ ያው እንግዲህ ብዙ ጊዜ የሚባለውን ነገር ነው እንጂ ማናረው እንዴት አለው በእኛ እንትን ውስጥ አሁን ከቅርብ ጊዜ ወዲህ እየመጣ ነገር ካልሆነ በስተቀር ምናውቀው ነገር የለም። በጣም ክሪፕ ቅርታ ልንገራችሁ። ትናንትና አንገት ነሙኝ። ከዛ ተነሳውና ትራስ ቀየርኩ ማለት ነው። ከዛ ትራስ ከቀየርኩ በኋላ ተሻለኝ። አንገቴን አሞኝ ነበርና ትራስ ቀየርኩ። ከዛ ትራስ ከቀየርኩ በኋላ ተሻለኝ። እንኳን ጊዜ ስሙጭ ምን ይሻላችኋል? ምን አገባት ታዲያ? እሷ ተሻለ ሌላ ሰርግ አለባቸው መሰለኝ። የምን መንቀራፈፍ ነው? ታይሜዝ ገውል ወደ ስራ ነው ተጋብተው እንደማለት ለምን የት ነው የሚሄዱት ግን? አይሾ ስፒድ የሆነ ሰርግ ፈጣሪ ደሞዜን ቀን እንደዚህ አፍጥንልኝ። ኧረ ወይኔ ሰርግ ነው ስደት ግን የምሬት ነው የሚሄዱት። ይሯሯጡት የለ እንዴ? ወዴት? ምንድን ነው? ምን ሆናችሁ ነው? አንድ ሰው ማለት ነው ኮካ ከጋበዘሽ ምንድነው ትርጉም? እኔ ምን አውቃለሁ ትርጉም ማለት ላሳይሽ። ኮብልለሽ ካልመጣሽ ኮብልዬ ላምጣሽ ማለት። ኧረ ኮብልለሽ ካልመጣሽ ኮብልዬ ላምጣሽ። ኮብልዬ ተባለሰ እኮ ኮብልዬ ላምጣሽ። እንዴት ነው ኮብልሎ ከዛ ደግሞ ሊያመጣት? ከየት ነው የሚኮበልለው? አይ Oh my God. Oh hell no, man. What the fuck, man? Get your ass on. አይ ሰው ባለው አይጽናናም። እንደው አሁን ገለልህ እንደው መከራ ከምትበላ ባለህ ብትጽናና እንደው የለህም። በቃ ከሌለህ የለህም ነው። ራስ ካለህ አለ ነው፣ ከሌለህ የለም ነው። ባለህ ተጽናና። እዚህ ጥቁር ቀብታ ምናምን መከራን የምትበላ
አንዳንድ ሽልማት ይቅርብ ምንድነው ጸብ የከፋት ደስታን መች ፈቅደ ንጹህ ነው አልከኝ የቀን ወደ ተገኝተ የዛሬው ልዩ ቀን ቢተከል በቀን የዛሬው ልዩ ቀን ነውራ ባለጌ ያለ ባለጌ ህዝብ አንተ አንድ ሁለት አረቄዝ መድኃኒት እኔ ምንሽ እስማማል ከሴራ በኋላ ያስፈልጋል ትንሽ ከወዲቃሎ ከዲጋላ ከሆነ መጋጂን ልትድርብ ይሆናል ደስታችን በረፍት ግን ከሴራ በኋላ ያስፈልጋል ትንሽ ከወዲቃሎ ከዲጋላ ከሆነ መጋጂን ልትድርብ ይሆናል ደስታችን ጋዲጋል 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 እንኳን እሳቸው ተናግረው እንደዚሁም ራሱ ያምረናል። በጣም እንደምወድሽ ታውቂያለሽ። ተልጬ እስክሰራ ድረስ ካንተ ማንም አይለይም። ነበሮ የገባሽው ቃል ሌላ ስትለምጅ ባንድ የሚጣል ከንፈሮችሽ በጣም ነው የሚያምሩት። ያንተም ሰማው አፍሽ በሌላ ሲምር ስማ ምን ሆነ ነው የምታለቅሰው? ቡራ በቀደም በቢላ አይኔን ከወጋኝ በኋላ ትታኝ ሄደች። በልቤ ተማምለን ማንም ሰው ሳይሰማ በድንገት ብርሃን ዓለሜን በቅጽበት ብቀማ እድሜ በቀን ይለዋል አክሻ ይለዋል አስጨበጭባል እንዴ በነጭ ሽንኩርት እንዳለ አትክልት ፊልም ማለት እኮ ነው። በጣም የሚገርሙ ነው። በጣም ደስ ይላል። እውነቱን ለማለት በጣም የሚገርሙ ነገሮች ናቸው። ይመቻ አባቴ በርታለን። አፋልጉን እያልን ነው፣ ግን ነፃነትን የመምሰል ነገር አለው አይደል? ኮፒ ጭኖ በቃ ትመጣላችሁ እዚህ ተዋኛላችሁ ይላል። ድምፁ ራሱ ነው መቶ ራሱ እዚህ ይበል። አንዱ ዓለምን ሞቅ አድርጋችሁ ወደዚህ ጋር እንኳን ደህና መጣ። ግን በደንብ አላላችሁ። ሰላም ነው አንዱ አለን እግዚአብሔር ይመስገን። ሁሉ ሰላም ነው ሁሉ ሰላም። ዝነኛና ታዋቂ ትሆናላችሁ ብሎ ራሱ ዝነኛ የሆነ አንዱ ዓለም ብቻ ሌሎችን እየገፋፋ ራሱ በአቋራጭ ዝና እንዴት ይዞሃል? አካሄዱ ሁሉ ተቀይሯል። አሁን እንደ በፊቱ አይደለም። እስኪ እንዴት ነው? በፊት እንዴት ነበር? በፊትማ ፒንሳ ለማንሳት ነው የምትሮጠው። አሁን በቃ ማይክ ስለሆነ ከነቀምት እዚህ ድረስ ነው የመጣው። መተዳደሪያው ብየዳ ነው። ከብረት ጋር ነው ብዙ ጊዜ የሚያወራው፣ ግን ደግሞ የሚገርም የጥበብ ስራዎችን በብረት ይሰራል። አሁን ደግሞ በድምፅም በመልክም ብዙዎች ሼር ያደርጉት ቪዲዮ ሆነና ብዙዎች የነፃነት አምሳያ ነፃነትን በመምሰል በጣም የተጠጋጋ ብለውታል። ተስማማላችሁ? ያው እንግዲህ ቪዲዮን ከዚህ በፊትም አይ ቲንክ የሰራሁበት ይመስለኛል። በጣም በድምፁ ተመሳሳይና በጣም ቅርርብነት ያለው ወንድማችን ነው። አይ ቲንክ የቤተሰብ ጨዋታም እንዲሰራ ተጋብዞ አንድ ኤፒሶድ ሞክሯል መሰለኝ። እንግዲህ ውጤቱን እንግዲህ መቼም ሁላችንም እየተጠባበቅን ነው የምንገኘው። መልካም እድል እንላለን። ጉልጥምት ህይወቴ የተሰጠሽ ከላይ ተው ቢላል ሰማ በልጅነቴ
እያለ በማዜም ብዙ ጉልጥምቶችን ያፈራው ቴዲ አፍሮ ኤኬ ቴዎድሮስ ካሳሁን ወይም ጉልጥምት አፍሮ ይዘንላችሁ መጥተናል። ሼር ሪፖስት በማድረግ የነገይቷን ጉልጥምት ዛሬ እንትከል እላለሁ። ተጨማሪ ጥቆማዎቻችሁን ከታች አስቀምጡ። ይመቻችሁ። እኔ እኮ በጣም ጉልጥሜሽን በጣም በቃ ሌላ ታሪክ በቃ እኔ ምን አይነት ይሄን ሳይንስ ማወቅ ፈልጋለሁ። ጀለስ ስልክ ይደወልለታልና ልጅኛ ጋር ነሽ ምናምን ነገር ይደሳል። ልጄን እንዳትጎዷት የፈለጋችሁትን ያክል ከፍላለሁ፣ ልጄን ንቀቋት በእናታችሁ ምናምን አለ። አንተ ደንቆሮ ከዴኪር ነው ደውል ሰራተኛ ልጄን አምጥታት ነው እዚህ ነች አላከላችሁ የምናጨሰውን እየለየን የደና ቁርጥ ስብስብ እንደው ይሄን ጀማ መሀል ገብታ የምታባላ የምትበታትን አንድ ሴት ትጥፋ። አረ ሴቶች የላችሁም በእውነት። ለማንኛውም መልካም ዳግማ ትንሣኤ። የጋጥን ነው ምን ይሻላል እንደው አንተ ሰውዬ ግን እንደው እኔ መቼ ነው የምታርፈው? ሺህ ቢባል ዘመኑ ፍቅሬ ሄደሽም ገናን ስር ይዟል በልቤ ፍቅርሽ የማይዘባርካ ሺህ ቢባል ዘመኑ ፍቅሬ ሄደሽም ገናን ስር ይዟል በልቤ ፍቅርሽ የማይዘባርካ ነገሩ ምሮትን ነው። የዘንድሮ ታክሲ እኮ ምንም እኮ ሊያንቀሳቅሰንም ሊያስወጣንም ሊያስገባንም አልቻልምና በብስክሌት ነው ቤተዘመዱ ጠቅላላ ብሎ በብስክሌት ነው መንቀሳቀስ ያለበት ሲጀመር። ማይቾት ብቻ ወደ ሳቅ በሳቅ ዩቲዩብ ቻናል ተከታታዮችን የዛሬው ቪዲዮዎቻችን እነዚህን ይመስሉ ነበር። እንደሳቃችሁ እንደተጫወታችሁ ዘና እንዳላችሁ ባለሙሉ ተስፋ ነን። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሳቅ በሳቅ ምን ይላል? ሳቅ ለጤናው፣ ጨዋታ ደግሞ ለደስታው። የዚህ ዩቲዩብ ቻናል ቤተሰብ መሆን እንዳይረሳ። ሰላም ሁኑ።